በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያ እግዚአብሔር በልዩነት የሰራት የድንቅ ነገሮች መናኸሪያ፣ የሚስጥር መሸሸጊያ፣ ማኅፀኗን ከፍታ ታሪክን የሰወረች የደበቀች፣ ለልጆቿ መጠለያ ለጠላቶቿ እንቆቅልሽ የሆነች፣ የስልጣኔ ጥግ የእውቀት ማኅደር የጠቢባኖች ዋሻ፣ የሰላም እመቤት የሰማዕታት እናት፣ የፍጥረት መጀመሪያ የእምነት ማሳያችን ሀገረ እግዚአብሔር ኢትዮጵያ። ዘበንቲያ ለቤተ ክርስቲያን ተጸፋይከ በውስተ አውድ ትቀድሳ በደምከ ክቡር ዘበንቲአሃ ዝጋታ ተመዋቅይት ጾረ ወታገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ አምላክ ዲበ ዕፀ መስቀል ተሰቅለ። ይቺ ሀገርና በዘመነ ብሉይ ሕገ ልቦናና ኦሪትን በዘመነ ሐዲስ ኢትዮጵያዊው ጃንደረባ በፊልጶስ ተጠምቆ እምነትና ጥምቀትን የተቀበለች ሀገርን ከነክብሩ ከነድንበሩ ጠብቃ ያኖረች ጥንታዊት ብሔራዊት ዓለም አቀፋዊት በክርስትና ከ2000 ዓመታት በላይ ያስቆጠረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እናት ቤተ ክርስቲያን ናት። ከኢትዮጵያ ሀገራችን ጋር የማይነጣጠሉ የማይለያዩ በአንድ የተገመዱ የአንድ ሳንቲም ሁለት ገጽታዎች መሆናቸው የማይታበል ሐቅ ነው። ሀገር ሲወረር ካህናቱን ልብሰ ተክህኖ አልብሳ ታቦቱን ይዛ መስቀሉንና ስዕላቱን ይዛ ሕዝቡን በያሬዳዊ ዜማ እያበረታታች ጸሎተ ቡራኬ የሰጠች የታመሙትን በጸሎቷ እየፈወሰች ለሞቱትም ጸሎተ ፍትሐት ያደረሰች ሀገራችንን ዳሯን እሳት መሃሏን ገነት አድርግልን እያለች ፈጣሪዋን እየለመነችና እየማለደች በብዙ መከራና ፍዳ በጦርነት ግንባር ላይ ተገኝታ የአንበሳውን ድርሻ እየተወጣች እዚህ ያደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኦርቶዶክስ ናት የሁሉ እናት
ተዋሕዶ ናት ያለ መሰረት ኦርቶዶክስ ናት የሁሉ እናት ተዋሕዶ ናት ያለ መሰረት። ሀገር ከዚህም በላይ ቤተ ክርስቲያን በዘወትር ቅዳሴዋ ከሀገር አልፎ ለዓለም ስለ ዓለም ሰላም እንማልዳለን እያለች ትጸልያለች። ሀገርና ቤተ ክርስቲያንን ያጋመዳቸው እግዚአብሔር አምላክ ነው። ኢትዮጵያ ሀገራችን ለወራሪ እምቢ አልገዛም ያለችው በሃይማኖቷና በታሪኳ እየተከላከለች ነው። ዛሬ አወቅን ሰለጠንን የሚሉ ጊዜው የኛ ነው የሚሉ ኋላ ቀር ብለው ሊተቿት የሚቃጡ ጥቂቶች አይደሉም። እውነቱ ግን የኋላው ከሌለ የለም የፊቱ ነው። ለውጪ ኃይል ስለማትታዘዝና ስለማትገዛ ለዶግማና ለቀኖናዋ ለትውፊቷና ፍልስፍናዋ በአማኝነቷና በአኗኗር ዘይቤዋ በእንግዳ ተቀባይነቷ በጥበቧ በኪነ ሕንፃዋ በጸሎቷ ከዓለም የሚወዳደራት ስለሌለ በመንፈሳዊ ሥርዓቶቿም ታስቀናለች። እንዲሁም ለሀገራችን የትምህርት፣ የሥነ ጽሑፍ፣ የባህልና የአስተዳደር ሥራን የተቀኘች ስለ ነጻነት፣ ስለ ሰው ክብር፣ ስለ ሰላም፣ ስለ ዕርቅና ስለ አርቆ አስተዋይነት የሰበከች ሰላም ለእናንተ ይሁን የሚለውን አምላካዊ ቃል ስታሰማ የኖረች ስንዱ እመቤት ናት። በግንባር ቀደምትነት በእነዚህ ስትመራ ብዙዎች ዓይናቸውን ይጥሉባታል፣ ይቀኑባታል። ተከብራ ሀገር ስላስከበረች፣ ተፈርታ ድንበር ስለጠበቀች የማይናደድባት ክፍል የለም። ይህን ግርማ ሞገስ፣ ይህን ተፈሪነት፣ ይህን አትንኩኝ ባይነት፣ ይህን ድንቅ የሆነ የአምልኮ ሥርዓት፣ ይህን ታሪክ፣ ይህን ኩራት ከየት አመጡት የሚለው ምስጢር የሆነባቸው ምስጢሩን ለማግኘት የማይፈነቅሉት ድንጋይ የለም። ይህ ነገር እየከነከናቸው እንቅልፍ ያጡ ጥቂት የማይባሉ ሀገሮች እርዳታና ትምህርት የሚለውን ድብቅ ሴራቸውን ተያያዙት። ከዚህ በፊት በጦርነት ሊያገኙት ያልቻሉትን ቅርስ አንዳንድ የታሪክ ሌቦችን ሆዳቸው አምላካቸው የሆኑትን ስግብግቦች ተጠቅመው ቅርሶቿ ወደ ባህር ማዶ ተጋዙ። በጦርነት ከተወሰዱት ይልቅ በገዛ ልጆቿ ለባዕዳን ተላልፈው የተሰጡት በለጡ። መታወቅ ለመርከቢቱ የተለመደ ነውና ወርቅ ባለበት ቁፋሮ ይበዛልና ክርስቶስ ያለባት መርከቢቱ ብትታወቅም ማዕበሉን ጸጥ የሚያደርገው ጌታ አይተዋትም። በቅጥሯ ከትመው በቤቷ የተጠለሉ ከሰጡት በላይ ሰጠን ብለው የሚያወሩ እብሪተኞች ከዘረፉት ላይ እንኳ ለመመጽወት እጃቸው የሚንቀጠቀጥ ታሪካቸውን ከነሀገር የሚሸጡ ርካሾች በሆኑት ከጥንት ጀምሮ እስከ አሁን ድረስ የማያባራ የመከራ በረዶ ሲዘንብባት ብትኖርም ያለ
እያለፈች ኖራለች፣ ወደፊትም ታልፈዋለች። ምክንያቱ ደግሞ አሳላፊው እግዚአብሔርን ስለያዘች ነው። የገዛ በደላችን በዘረኝነት ከፋፍሎን ዕውቀትና ማስተዋሉን ከኛ ወስዶ እርስ በርስ እየተባላን የጠላት መሳለቂያ ሆነን በእኛ በደል ቤተ ክርስቲያንም በዘረኝነት ተፈረጀች። ኦርቶዶክስ ማለት የእገሌ ዘር ሃይማኖት ነው እስከ መባል ደረሰ። አሳፋሪው ነገር በዓላማ ተፈጥረን ያለ ዓላማ መኖራችን ነው። ሰው ሆኖ ሰውነትን ረስቶ መባዘን። ብዙ መንፈሳዊ አባቶች ዓላማ የላቸው። ለዶግማው፣ ለቀኖናው፣ ለሥርዓቱ ሁሉ ግድ የላቸው። ቤተ ክርስቲያንን የሞሏት ሥጋውያን ናቸው። የቤተ ክርስቲያኒቱን ችግር ለመፍታት ሳይሆን ለምእመናኑ እውነተኛ እረኛ ለመሆን ሳይሆን እርስ በርሳቸው ሲወዳደሱ ጊዜ የሚፈጁ በፖለቲካውና በዘረኝነቱ የበረቱ ለጸሎትና ለትሕትና ቦታ የሌላቸው ናቸው። ቅዱስ ጳውሎስ በሐዋርያት ሥራ በምዕራፍ 20 ቁጥር 28 እንደተናገረው ቤተ ክርስቲያንን ትጠብቋት ዘንድ ለመንጋው ሁሉና ለራሳችሁ ተጠንቀቁ እንዳለ። በእነርሱ ስንፍና፣ በእነርሱ ዘረኝነት፣ በእነርሱ ስግብግብነት፣ በእነርሱ ቤተ ክርስቲያንን አሳልፈው መስጠት፣ በቸልተኝነታቸው ለወደቁት ነፍሳት ኃላፊነቱን ግን ማን ይወስዳል? የእግዚአብሔር ቃል ግን በማቴዎስ ወንጌል በምዕራፍ 18 ቁጥር 6 እንዲህ ይላል፣ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። መከራዎቿ ያልፋሉ፣ እርሷ ግን አለች። ሌላው ቀርቶ ደም እያርከፈከፈ ሬሳ እየረፈረፈ ጳጳሷን በመግደል የጀመረው አምባገነኑ የደርግ ሥርዓት እንኳ አልፎ እርሱ የለም። ቤተ ክርስቲያን ግን ዛሬም አለች፣ ነገም ትኖራለች። የገሃነም ደጆች አይችሏትምና። ነጮቹ የዘረፉትም በዘራፊ ያዘረፉትም ቅርስ የአውሮፓ ሙዚየሞችን አጨናንቋል። በነገራችን ላይ የኢትዮጵያ ቤተ ክርስቲያን ቅርስና ብራና የሌለበት ሀገር የለም። አባቶች ለዚህ ቅርስ ምን ያህል ደማቸውን እንዳፈሰሱ፣ አጥንታቸውን እንደከሰከሱ፣ በስንቱ በዱር በገደል ዋጋ እንደከፈሉ የማይገባው ትውልድ። ታሪክ እኮ ትናንትን የምናይበት መነጽር፣ ዛሬን የምንኖርበት ሰንሰለት ነው። እንዲህ እየሆነች መከራን እየታገሰች ሀገርን ያቆመች ቤተ ክርስቲያንን ባለማስተዋል ከፍ ያሉ፣ በንቀት የሰለጠኑ፣ ክብሯን የሚነካ ንግግር ሲናገሩ ሳይ በእውነት ሕማሙን አልችለው። ሃይማኖት ለማቻቻል ተብሎ ለሀገር የጀርባ አጥንት የሆነችውን ቤተ ክርስቲያንን መተቸት ግን ጤነኝነት ነው? ኦርቶዶክስ ናት የሁሉ እናት፣
ተዋሕዶ ናት የዓለም መሠረት ኦርቶዶክስ ናት የሁሉ እናት ተዋሕዶ ናት የዓለም መሠረት። እውነት ስትሻር ስትጨፈለቅ ማየት ትልቅ ሰቆቃ ነው። መጽሐፉ ግን እንዲህ ይላል፣ እውነትን ግዛ አትሽጣትም። መጽሐፈ ምሳሌ ምዕራፍ 23 ቁጥር 23። ጊዜ የሰጠው ቅል ሆኖ ነው እንጂ ነገሩ ቤተ ክርስቲያንን የመጣው ሁሉ የሚዘልፋት። ለመንግሥትም እኮ በሥነ ምግባር የጎለበተ ለአገዛዝ የሚመች አማኝ ሕዝብ ግፍ ቢደርስበት እንኳን እግዚአብሔር ያውቃል የሚል ታጋሽ፣ ትሑት፣ ይቅር ባይ ሕዝብ የሰጠችው ቤተ ክርስቲያን ናት። ስለዚህ ባትመሰገን እንኳ ልትሰደብ አይገባም ነበር። በማኅፀኗ ሰንብታ የገነባችውን ሕፃን በእቅፏ ያቆመችውን ጨቅላ ዕውቀትን እየመገበች ያሳደገቻቸው ልጆቿ አንገታቸው እንደ በግ ሲታረድ፣ ሰውነታቸው እንደ ጧፍ ሲነድ፣ ሕንፃ ቤተ ክርስቲያኗ ሲቃጠል፣ ታሪክ ሲመዘበር፣ ራሷ ባቆመችው ሀገር መድረሻ ስታጣ እግዚአብሔር ይፍረድ ብሎ ዝም የሚል ታጋሽ ሕዝብ እኮ የሰጠችው ቤተ ክርስቲያን ናት። ግራህን ሲመታ ቀኝህን እያለች የሰላምን አዋጅ የምታውጅ የፍቅር አውድማ ቤተ ክርስቲያን ናት። እናንት የሀገሬ ባለሥልጣኖች፣ ሹማምንቶች፣ የመንግሥት ተጠሪዎች እንዳታስተውሉ ማን አዚም አደረገባችሁ? ነው አውቆ የተኛ ነው ነገሩ። እየነደደች ለሀገር ፋና የሆነች እየተገደለች ትውልድ ያስቀጠለች እናት ቤተ ክርስቲያንን ስለ ሰላም ተምሳሌትነቷ መሸለም እንኳ ባትችሉ ለነቀፋው ለምን ቸኮላችሁ? አስተውሉ። እናንተ ነገ አትኖሩ። ስልጣን ይሻራል፣ ሕይወትም ያልፋል። ቤተ ክርስቲያን ግን ትኖራለች። መከራ ለቤተ ክርስቲያን አዲስ አይደለም። የቤተ ክርስቲያን አስተዋጽኦ ትልቅ መሆኑ የማይታበል ሐቅ ነው። ቋንቋ ከነፊደሉ፣ ስነ ጽሑፍ ከነዘመን አቆጣጠሩ፣ ሀገርን ከነክብሩ ከነፍቅሩ፣ ዓለምን እጅ በአፍ አስጭነው በቅርስነት የተመዘገቡ የጎዳና በዓላትን፣ ጥምቀትና የመስቀል ደመራን፣ ሳይንስን የገለበጡ ዘመንን ያመለጡ ከአእምሮ በላይ የሆኑ ፍልፍል አብያተ ክርስቲያናትን፣ አድባራትና ገዳማትን፣ ዕድሜ ጠገብ አጸዶቿን በጉያዋ የያዘች ለብዙ ሺህ ዓመታት ታሪክ የሠራችውን ማኅፀነ ለምለም የሊቃውንትና የሰማዕታት እናት የሰላም እመቤት ምንም ሳይሰው ለሀገር የደከመች ቤተ ክርስቲያንን መተቸት አሳዛኝ ነው። በዘመን አቆጣጠሯና በፊደሏ ተምረው እንደ አላዋቂ ሲተቿት ያስተዛዝባል። ቢቻል የሀገር ባለውለታ ስለሆነች ሰገነት ሊሰጣት ይገባል።
ሀገርና ቤተ ክርስቲያን አንድ ከመሆናቸው የተነሳ መነጣጠል አይቻልም። ሀገርን ወደፊት ለማስቀጠል ቤተ ክርስቲያንን ማግለል ትርፉ ኪሳራ ነው። አቤቱ አምላካችን ሆይ ሀገራችን ኢትዮጵያንና ቤተ ክርስቲያንን ለመነጣጠል ለሚፈልጉ ሰዎች እውነቱን አሳያቸው። ሁለቱም መለያየት እንደማይችሉ ቢያውቁ ጥቅሙ ለእነርሱ። አፍንጫ እኮ ሲመታ ዓይን ያለቅሳል። ብዙዎች ቤተ ክርስቲያን ለሀገር ባለውለታ ነች ሲባል ያንገበግባቸዋል። አይደለችም ካሉ ደግሞ ማስረጃ ያሳዩ፣ እናምናለን። ያለበለዚያ እውነቱን ቤተ ክርስቲያንን ይጠይቁ፣ መልስ አላት። ስንዱ እመቤት ናትና። እኔ ግን እላለሁ ቤተ ክርስቲያን ክፉሽን ከማይ ብሞት እመርጣለሁ፣ ካንቺ ያስቀድመኝ። ላንቺ እየተናገርኩ ሞታለሁ። ሀገሬ ኢትዮጵያ ቢዘመርልሽ፣ ቅኔ ቢደረደርልሽ፣ ግጥም ቢጻፍልሽ፣ ለባለ ቅኔው ቅኔ ነሽ፣ ለገጣሚው ግጥም ነሽ፣ ለዘማሪው መዝሙሩ፣ ለአዝማሪው ቅኝቱ ነሽ። አንቺ የታሪክ ሀገር እማማ ኢትዮጵያ፣ መልክዓ ምድርሽ ሸማኔ አስውቦ እንደሠራው ስጋጃ ነው። ያጌጡ ተራራዎችሽና ሸለቆችሽ በሰዓሊያን በቀራጺያን የተቀረጹ የሚመስሉ እጅግ ውቦች ናቸው። አየርሽ ለሰው ልጆች ተስማሚ የ13 ወር ጸጋ ያላት አስደናቂዋ ለእግዚአብሔር የሚስጢር ሀገሩ የማምላክ የአስራቷ ሀገር በቅዱስ መጽሐፍ በብሉይ በሐዲስ ስምሽ የተወደሰ የበረከት ምድር ሀገሬ ኢትዮጵያ፣ የታቦተ ጽዮን የግማደ መስቀሉ መገኛ ዕድለኛይቱ እማማ፣ ብዙ አባቶች ምስጢርሽ ገብቷቸው የተሰደዱብሽ እንግዳ ተቀባይ ሀገሬ፣ 9ኙ ቅዱሳን አቡነ ገብረ መንፈስ ቅዱስና ብዙ ቅዱሳን የከተሙብሽ የጸለዩብሽ፣ የእነርሱ ጸሎት ከብዙ ነገሮች ጠብቆሽ አሁንም ድረስ ለባዕዳን እንቆቅልሻቸው ሆነሻለሽ። ወደፊትም ትኖሪያለሽ። የልዑል እግዚአብሔር በረከት፣ የእመቤታችን ቅድስት ድንግል ማርያም ምልጃ፣ የቅዱሳን ጸሎታቸው፣ የሰማዕታቱ የነ ቅዱስ ጊዮርጊስ የነ ቅዱስ እስጢፋኖስ የነ ቅዱስ መርቆሪዎስ የነ ቅዱስ ሕፃን ቂርቆስ የነ አርሴማ ቅድስት የደጋግ አባቶችና እናቶች ምልጃቸው ይጠብቅሻል። ዛሬም ሁሌም ወደፊትም አሜን። ኦርቶዶክስ ናት የሁሉ እናት፣ ተዋሕዶ ናት ያለ መሰረት። ኦርቶዶክስ ናት የሁሉ